ሜሪጆ የ15,000 ሰው የሚሳተፍበት የሩጫ ውድድር መጋቢት 28 ቀን እንደሚካሄድ አስታወቀ። ሜሪጆ ኢትዮጵያ አረጋውያን መግባለሁ ጤንነቴን ጠብቃለሁ በማለት መጋቢት 28 ቀን 2017 ዓ.ም ከ12,000 እስከ 15,000 ሰው የሚሳተፍበት የ5 ኪሎ ሜትር የሩጫ ውድድር ከብራይት አድቨርትና ኢቨንት ጋር በመተባበር መነሻውን ኡራኤል መዳረሻውን ወሎ ሰፈር ያደረገ የሩጫ ውድድር ማዘጋጀቱ ተገልጿል። መጋቢት 28 ላይ ከኡራኤል መነሻውን አድርጎ ቦሌ ወሎ ሰፈር አደባባይ ዞሮ የሚመለሰው የ5 ኪሎ ሜትር ሩጫ ላይ ሁላችሁም ታዳሚ እንድትሆኑ በዚሁ አጋጣሚ እየጠራን አረጋውያንን መግባለሁ ጤንነቴን እጠብቃለሁ በሚል መሪ ቃል መጋቢት 28 ጠዋት መነሻውን ከሮል አድርጎ ወሎ ሰፈር አደባባይ በሚወስደው የፒኮክ መናፈሻ አዲሱ አስፋልት ዞሮ በታችኛው አስፋልት ወደ መነሻው ይመለሳል ማለት ነው። ቲሸርቶቹ በዳሽን ባንክና በቴሌብር እየተሸጡ ያለ ሲሆን ከዚህ በተጨማሪም ባስኮ መገናኛ ገዳም ሰፈር ባሉ የሜሪጆ ማዕከላት እንደሚገኝና ቲሸርቱ የህፃናት በ300 ብር የአዋቂዎች ደግሞ በ500 ብር እየተሸጠ ይገኛልም ተብሏል። የሩጫ ውድድሩ ከአዲስ አበባ በተጨማሪ በአርባ ምንጭና በሐዋሳ ከተሞች እንደሚካሄድ የተነገረ ሲሆን የአሜሪካው ዩኤስኤድ ስራ ማቆሙ በርካታ ፕሮጀክቶችን እንዲታጠፉና ከ100 በላይ ሰራተኞች ስራ እንዲያቆሙ ማስገደዱንም የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ገልጸዋል። በተጨማሪው ውሳኔው ቆም ብለን እርስ በርስ መረዳዳትን እንድናጎለበት ያደረገን ውሳኔ ነው ብለዋል። ሜሪጆ ኢትዮጵያ ከ31 ዓመት በፊት በ1986 ዓ.ም የተመሰረተ አገር በቀል የግብረሰናይ የልማት ድርጅት ነው። ዘገባው የሰብለ አበበ ነው።